ኢትዮጵያ ድረሱልኝ በቃ እኔ አልቻልኩም። ነጃት ምንድነው የገጠማት? የራቁት ቪዲዮ ተይዞብኛል እያለች ነው። ማንም ማመን እንዳለብን አናውቅም። የራሷ ጓደኛዋ ማለት ረመዳን 14 አስደንጋጭ የሞት ቁጥር መብዛት። በዚህ በረመዳን የሟቾች ቁጥር እየበዛ ነው። አላህ ይዘንላቸው። ኡስታዝ አህመድ ዲን ጀበል የስም ማጥፋት ዘመቻ በሰፊው እየተከናወነብኝ ይገኛል ብለዋል። እኔም በየትኛውም ጥቃት ስር መሳተፍ ስድስተኛ ጊዜ እየተካሄደ ያለ የጎዳና ላይ ኢፍጣር ፕሮግራም ነው። ስለሱ ልናወራ ነው። እንግዲህ እንደ ሀገር ዛሬ ረመዳን 15 ነው። እውነትን ያዙ። فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐባን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ተረድኤት ቸርነት ኢንሻአላህ ዛሬም ከምግብ እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እጅግ የሚያሳፍሩና የተለያዩ የሚያስተምሩን ቪዲዮዎች አሉ። ከእናንተ የሚጠብቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበራችሁን ለቀም ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ያጀማ ዛሬ እኮ ረመዳን 15 ነው። ሱብሃንአላህ ዛሬ ረመዳን 15 ነው። እውነትን ያዙ ወደ መልካም ያመላክታችኋል፣ መልካምን ያዙ ወደ ጀነት ያመራችኋል አሉ ውዱ ነቢያችን አለይሂ ሰላቱ ወሰላም። ሰሉ አለ ነቢ አላሁመ ሰሊ ወሰሊም አላ ነቢይና ወሐቢቢና ሙሐመድ። ቪዲዮአችንን እንግዲህ ጀምረናል። ያ ጀማ ኢንሻአላህ አላህ ረመዳናችን ይቀበለን፣ ጾምን ከሚጠቀሙት መካከል ያድርገን ኢንሻአላህ። አላህ ረመዳናችን ይቀበለን፣ እንዲሁም ደግሞ ምን ጨርሳ አላህ ያድርገን፣ ምን ጠቀምበት አላህ ያድርገን። ወደ ሌላኛው ቪዲዮ አልኩላችሁ። ረመዳን ግን ዛሬ አጋምሰናል ኢንሻአላህ። የቀሩትን 15 ቀናት ደግሞ ይበልጥ ልንጠነክር ይገባል። በዚህ በረመዳን የሟቾች ቁጥር እየበዛ ነው። ረመዳን 14 አስደንጋጭ የሞት ቁጥር መብዛት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መጀመሪያ ሁለት ኸይር ስራዎችን አሉ ላመላክታችሁ። አላህ ያገራለት ይሰራል። ሁለት መሳጅዶች አሉ። ወደ ገጠር አካባቢ ነው። ሁሉ ነገሮች አልቆላቸው ሶላርና ማይክሮፎን ይቀራቸዋል። ኢንሻአላህ በዚህ ኸይር ስራ እንሳተፍ። ቀብር አስፈሪ ቦታ ነው፣ አስጨናቂ ቦታ ነው፣ የብቸኝነት የጨለማ ቤት ነውና ያ ጨለማን ብርሃን ማድረግ፣ ያ አስፈሪውን ከፍርሃት ነጃ የምንወጣበት፣ ያ የሚያስጨንቀው የትላትል ቤቱም እኛው ራሳችንን መከላከያ ይዘን መሄድ ያለብን ኢንሻአላህ። ያን ታሳቢ አድርገን ረመዳን ነው። በረመዳን የሚሰራ ኢባዳ ሌላ ጊዜ ከሚሰራ ኢባዳ በ70 እጥፍ ይጨምራልና ኢንሻአላህ እንሳተፍ። ያው ዛሬ በረመዳን 14 ወደ 10 የሚሆኑ ጀናዛዎችን ብሎኛ ጋር ወደ 6 የሚሆኑትን ሸኝተናል። ወላሂ በጣም በሚያስደነግጥ ሁኔታ የሞቶች ቁጥር በጣም እየበዙ ነው። ረመዳን ከገባ በዚህ በ14 ቀን ብቻ ከ40 ወደ 50 አካባቢ የሚሆኑ ሰዎችን ሸኝተናል። ረመዳን ጀምረውታል፣ አልጨረሱትም። የተከበራችሁ ወንድምና እህቶች ምን እየጠበቅን ነው? ምን እየሰራ ነው? ምናልባት ቀጣይ በቀሩ በ16 ቀናቶች የኛ ሐቲማ የኛ ፍጻሜ ሊመጣ ስለሚችል ወደ አላህ እንመለስ፣ ተውበት እናድርግ። አላህ Subhanahu Wa Ta'ala ሁላችንም ረመዳንን ጀምሮ ከሚጨርሱ ሰዎች አላህ ያድርገን። እኔንም በተናገርኩት እናንተም በሰማችሁት ምንጠቀም አላህ ያድርገን። እስቲ ተመልከቱት፣ ይህ ቦታ ላይ ምን ያለ እንዴት አያስፈራም? በአላህ ወደ ግራ ወደ ቀኝ መዞር የማይቻል ጥበቱ ምን ተመልከቱትና ኢንሻአላህ እስቲ ይሄን ቤታችን ያሰፋልን ዘንድ ኸይር ስራዎችን እንሳተፍ። ያንን መሳተፍ የምትፈልጉ ሰዎች ካላችሁ አካውንት ባዮ ላይ ፕሮፋይል ፒክቸር ላይ አለ፣ ወይንም ደግሞ እኔ ራሴ ሙሉን ሸፍናለሁ የሚል ካለም ደግሞ አላህ ይቀበለው። ቪዲዮ ሼር፣ ኮፒ፣ ሊንክ ሪፖስት አድርጉት። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ወንድሜ ከይር መንገድ አመላክቶናል። እዛ ከይር ነገር ላይ እንሳተፍ ለማለት ወዳለው ረመዳን ከገባ ብዙ ወንድሞችና እህቶችን እያጣ እንደሆነ ተናግሯል። ከ50 በላይ ማለት ነው። በዚህ 14-15 ቀን ውስጥ ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። እቺ ቤት ናት የኛም ቤታችን። አያችኋታ፣ የቀጠሮ ጊዜ ነው። እዚህ ዱንያ ላይ እየኖርን ያለን ያ ቀጠሯችን ሲበጠስ እንግዲህ ወደዚህ ቤት ነው ሁላችንም የምንገባው። የሚያማምር ቤት ውስጥ የሚያማምር የተመቻቸ ህይወት ላይ ዱንያ ላይ ያለን ሰዎች፣ በሚሊዮን ገንዘብ የምናገላብጥ ሰዎች መግቢያችን ይችናት። አላህ ያሳምርልን የሁላችንም እና እንግዲህ መልካም ነገር ላይም እንሳተፍ የሚል መልእክት ነው። አላህ ከቀብር ቅጣት ይጠብቀን። ረመዳን ደግሞ ከሚጠቀሙት መካከል ያድርገን። ወደ ሌላኛው ቪዲዮ አልፍኩላችሁ። ከዚህም በፊት እኔ ቪዲዮ ሰርችባት አውቃለሁ። ያኔ በቆሎ ስጠብስ እንግዲህ ከዛ ህይወት አሁን ጥሩ ህይወት ላይ ነው የምትገኘው። ነጃት ምንድነው የገጠማት? የራቁት ቪዲዮ ተይዞብኛል እያለች ነው። ቪዲዮን በጋራ እንመልከት። ኢትዮጵያ ድረሱልኝ በቃ እኔ አልቻልኩም። ከዚህ በላይ ወላሂ ብቻዬን መታፈን፣ ብቻዬን ማልቀስ አልቻልኩም። በቃ ሰሞኑ አብዛኞቻችሁ ስጠይቁኝ ነበረ ምን ሆንሽ እያላችሁ ምናምን ስጠይቁኝ ስቶሪ በማድረጉ ነገር እና ያደረገችኝ እዚህ ጋር ሁለታችን በእነዚህ ሰዎች ምክንያት የእርዳታ ቪዲዮ እንደምንሰበስብ አብዛኞቻችሁ ታውቃላችሁ። እና በመሀል የሰራችሁን ፋውል
እንዳወኩባት ነገርኳቸው። ከዛ ከወንድሞቿ ጋር ተባብራ አደንዝዘውኝ ራቆት ቪዲዮ ቀርጸውኝ ተሳስተሽ ቪዲዮ ብትሰሪና አንድ ነገር አርፈሽ ማትቀመጪ ከሆነ ይህን ቪዲዮን ፖስተን እድሜ ልክሽ እያፈርሽ ትኖራለች እያሉ እያስፈራሩኝ ነው ያሉት። እኔ ከዚህ በላይ በግቶኛል። ነገሩ በጣም ረጅም ነው። ሁላችሁም ከጎኔ እንድትቆሙ ፈልጋለሁ። እንዴት እንደሆነ ከሷ ጋር እንዴት እንደተዋወቅንና ይሄ ሁሉ ነገር እንዴት እንደተፈጠረ በጣም ረጅም ስለሆነ ታሪኩ በፓርት እያደረኩኝ ሁላችሁም አሳያችኋለሁ ማለት ነው። እነግራችኋለሁ። የቻልኩትን ያህል አጠር ለማድረግ እሞክራለሁ። በፓርት እያደረኩኝ እነግራችኋለሁ ማለት ነው። ይሄ ቪዲዮ በደንብ አድርጋችሁ ኮፒ፣ ሼር፣ ፖስት አድርጉልኝ። ለሁሉም ኢትዮጵያዊ እንዲደርስ አድርጉልኝ። ያጀማ ማንም ማመን እንዳለብን አናውቅም። የራሷ ጓደኛዋ ማለት ነው የእርዳታ ቪዲዮ ሲያሰባስቡ ነበረ አብረው ለአንድ እንግዲህ ለታመመ አባት ማለት ነው። ነገር ግን ፋውል ስለሰራች ስለማውቅ ከወንድሞቿ ጋር አደንዛ የራቁት ቪዲዮ የገዛ ጓደኛ ይዛብኛለች የኢትዮጵያ ሕዝብ ብላ እንግዲህ በዚህ መልኩ እያለቀሰች መታለች። ነጃትን እናቃታለን። ሚንበር ቲቪ ላይም ቀርባ ነበረ። እናቷን የቀን ስራ እየሰራች ነበረ ስታግዝ የነበረው በቆሎ ጠብሳ ሁሉ ሳይቀር እንደ ወንዶች እያቦካች ነበረ ሲሚንቶ እናቷን ስታግዝ የነበረው። ቲክቶክ ላይ መታ እንግዲህ ነገራቶቹ ወደ መጨረሻ ላይ ተመልክቼው ነበረ። በፓርት የለቀቀችውን ቪዲዮ እንግዲህ በቅርብ ነው የተዋወቁት። ነገር ግን ከተዋወቁ በኋላ ጥሩ ጓደኛሞች ሆኑ። እንግዲህ ከእናቷ ጋርም ጭምር ማለት ነው እነሱ ቤት እየሄዱ የእነሱ ቤተሰብ አይነት ነገር ነው ይሄ ሰው ማለት ነው። ያውቁታል በቅርበት ስለዛ ሰው ስለታመመ እንርዳ የሚል ነገር ሀሳብ እንዳመጡ የራሷ እናት የዛችኛዋ እናት ማለት ነው እንደዛ ያደረገቻት የሷ እናት እንደዛ መጡ። ከዛም በኋላ የዚህን ሰውዬ እርዳታ እያሰባሰቡለት ነበረ። በመሀል ነገር ግን እንግዲህ ነባ የምትባሏ ፋውል ሰራች ወይንም ደግሞ ገንዘብ ይመስለኛል ያጭበረበረችው። ያን ነገር ስለምታቅ ምንድነው የነጃትን እንግዲህ ፋይል መያዝ ነው የፈለጉት። ያው እውነታው እንግዲህ ሌላ ሁለተኛ ወገን ሲመጣ ከሁለቱም አካል ስንሰማ ነው ይበልጥ የምናረጋግጠው ብዬ አምናለሁ። ነገር ግን ተበዳዩ እንዳለችው ከሆነ እንግዲህ በዛ መልኩ ነው ፋውል እንደሰራ ስለማውቅ ከወንድሞቿ ጋር አደንዘውኝ የራቁት ቪዲዮ ያዙብኝ የሚል መልእክት አስተላልፋለች። እጅግ በጣም የሚያሳዝን ነገር ነው። ይህ ነገራቶች እየተበራከተ ነው። እንዴት ነው ይህን ነገር ማስቀረት የምንችለው? ማንን ማመን እንዳለብን አናውቅም። ሱብሃንአላህ። እንግዲህ ቲክቶክ ላይ መታከም አልቀስም የበለጠ ለህግ አካል ይህን ነገር አሳውቃ በህግ መንገድም ብትሄድም የተሻለ ነው ብዬ አምናለሁ። ምክንያቱም በቂ መረጃ ካላት፣ መረጃ ከሌላት እንግዲህ ወሬ ሆኖ ነው የሚቀረው። ግን እንደዚህ አይነት ነገራቶች እየተበራከቱ ነው። ገንዘብ ፍቅረኛሞች ወይንም ደግሞ የሚዋደዱ ሰዎች የራቁት ቪዲዮ እየተያዙ ገንዘብ ካላመጣሽ እንደዚህ ካላደረግሽ እንደዚህ ያደርጋሻለሁ የሚባሉ በአረብ ሀገር ላይ ያሉ እህቶቻችን ብዙ ነገር ነው እየደረሰባቸው ያለው። ያን ነገር እንዴት ነው የምንቀርፈው? ብቻ አላህ ያዝልን እንደዚህ አይነት ነገር ከእንደዚህ አይነት ሐሲዳ ምቀኛ፣ እንዲሁም ደግሞ የእኛን ውድቀት ከሚፈልግ ሰዎች አላህ ያርቅን ለማለት እወዳለሁ። አላህ እውነቱን ያውጣልሽ ነው የምለው። ይህንን ቪዲዮ ለብዙዎች ተደራሽ አድርጉት። እጅግ የሚያሳዝን ነገር ነው። እንግዲህ በቅርብ እውነታው ይወጣል ብዬ ተስፋ አድርጋለሁ። እናንተስ በዚህ ጉዳይ ላይ ሀሳብ አስተያየት ስጡበት። ወደ ብዙዎችን እያነጋገረ ያለው እንግዲህ የጎዳና ኢፍጣር ነው። የጎዳና ኢፍጣር አሁን የፊታችን ረመዳን 18 ይመስለኛል እንግዲህ ፕሮግራሙ ማለት ነው። ገና ካሁኑ ከመነሳቱ ብዙዎችንም እያነጋገረ ይገኛል። ይሄ በየአመቱ ነው የሚከሰተው። ግማሹ ይቃወማል፣ ግማሹ ደግፈዋል። የተለያዩ ሰፋ ያለ ማብራሪያ እየሰጡበትም እነ ሼክ ኤልያስም በዚህ ጉዳይ ላይ ማብራሪያ ሰጥተውበታል። ለማንኛውም እንግዲህ ኡስታዝ አቡበከር የሚያስተላለፈው መልእክት ያለ የዘንድሮ የጎዳና ላይ ኢፍጣር መግለጫ ሰጥቶ ነበረ። ከእሱ ጋር እንመለከታለን። እንዲሁም ደግሞ አህመዲን ጀበል ማለት ነው ስሜን በፌስቡክ ገጽ እያጠፉት ይገኛሉ የሚል መልእክት አስተላልፏል። ምንድነው የተፈጠሩ የተለያዩ ቪዲዮዎችን እንመልከት ኢንሻአላህ። ኡስታዝ አህመዲን ጀበል የስም ማጥፋት ዘመቻ በሰፊው እየተከናወነብኝ ይገኛል ብለዋል። እኔም በየትኛውም ጥቃት ስር መሳተፊን የሚያረጋግጥ ማስረጃ ያለው ሰው በህግ ሊጠይቀኝ ይችላል። እኔም በሰፊው ስሜን ለማጥፋት በሰፊው እየተሰራ ይገኛል። እኔ ከየትኛውም የፖለቲካ ፓርቲ መንግስታዊ መዋቅር ውስጥ የሌለው ሰው ነኝ ሲል ኡስታዝ አህመዲን ጀበል ረዘም ያለ ሀተታ በጻፈበት ፖስት ላይ አጋርቷል። ፖስቱን እንግዲህ አገንተን ላይ አያይዝላችኋል። ፖሊቲ ላይ ማንበብ ለሚፈልጉ ሰዎች ያው ትንሽ ሊያዝባቸው
ይችላል። ግን ያጠራጠር አድርጌ አንዳንድ ፖይንቶችን ልንገራችሁ። እየተከናወነ ያለው የስም ማጥፋት ዘመቻ እስከዛሬ እውነት ራሷ ትከላከል ብዬ ዝም ብዬ ነበረ። ነገር ግን አሁን እየተሰራ ያለው ነገር መዋቅራዊ የሚመስል መልኩ ስለሆነ እንግዲህ አንዳንድ ነገሮችን ግልጽ ላድርግላችሁ ብሎ ኡስታዝ አህመዲን ጀበል ፖስት አጋርቶ ነበረ። ታዲያ የኔን ስም የማጥፋት ተሰሚነቴን የመቀነስ ተከታዮችም ደግሞ ስለኔ ማውራትን እንዲፈሩ ወይም ደግሞ አክራሪነትን እንዲያስቡና በዚህ መሰል ነገር ለማውራት እንዲሰጉ ለማድረግ ሆን ተብሎ እየተሰራ ያለ ነገር ነው ሲል ኡስታዝ አህመዲን ጀበል ተናግረዋል። በፍጹም ነው ማንሰጋው ስለሱ ለማውራት ማለት ነው። በጣም ስለምንወደውና በጣም ስለሱ ስለምንሳሳ ማለት ነው። እና ኡስታዝ አህመዲን ጀበል የትኛውን መልኩ እኔ ህገወጥ ተግባሮች ላይ መሳተፌን የሚያሳይ ነገር ያለው ሰው በህግ ይጠይቀኝ። ነገር ግን እኔም በሀሳብ መሞገት ሲከብዳችሁ በእንደዚህ አይነት መልኩ ስሜን ለማጥፋት የሚደረገው ነገር ፍጹም ተቀባይነት የለውም። እኔና አንዳንድ ወንድሞችን ሙስሊም ወንድሞችን በመሰል ነገሮች ማንቋሸሽ ወይም ደግሞ ስማችን የማጥፋት ዘመቻ እየተከናወነ እንዳለም ጭምር ነው የገለጸው። እንግዲህ እነ ሙጂብ አሚኖ እና አብዱል ጀሊል ሻሊ ካሳ መሆኑ ነው እንግዲህ የምትረዱት ከዛ አንጻር ነው። ታዲያ ኡስታዝ አህመዲን ጀበል እንግዲህ ፖስቱን አጋርቷል ማለት ነው። እንግዲህ ኡስታዝ ያላችሁን ፍቅር በደንብ ብታጋሩልኝ ደስ ይለኛል። ኮሜንት ላይ ጽፉልኝ። አብዱል ጀሊል ሻሊ ካሳም ኡስታዝን ሀሳብ ሙሉ ለሙሉ እንደሚጋራ እሱም አጋርቶ እኔም እንግዲህ ከየትኛውም ፖለቲካዊ ፓርቲ ከየትኛውም ተቋማት ነፃ የሆንኩኝ ሀሳብን በሀሳብ የሚሞግት ሰው ነኝ፣ ወደፊትም ይሄን ነገር እቀጥላለሁ ብሏል አብዱል ጀሊልም ማለት ነው። ኤኒዌይስ ላድርሳችሁ ብዬ ነው። ሀሳባችሁን በደንብ ኮሜንት ላይ አጋሩ። ቪዲዮን በደንብ ላይ ሼር ፖስት ያደርጋችሁ ለሁሉም ሰው አድርሱልኝ። ሰላም አለይኩም ይመቻችሁ። ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ እዚህ መድረክ ላይ ፊት ለፊታችሁ የተቀመጥነው ኢትዮጵያ ሙስሊም ወጣቶች ካውንስል ቢሮ ውስጥ በ447ኛው የረመዳን ጾም ለስድስተኛ ጊዜ እየተካሄደ ያለ የጎዳና ላይ ኢፍጣር ፕሮግራም ነው። ስለሱ ልናወራ ነው። እንግዲህ እንደ ሀገር በተለያዩ ጊዜያቶች ሀገራዊ የሆኑ ማንነታችንን፣ አበርክቷችንን፣ አስተዋጽኦአችንን የምናሳይባቸው መድረኮች ይኖራሉ። ከዛ አንዱ ሆኖ ሲያልፍ የነበረው ይሄ ሀገራዊ የሆነ ኢፍጣር ፕሮግራም በተለያየ ቦታዎች ሁሉም እንግዲህ የረመዳን ባህሪ መረዳዳት፣ መተሳሰብ፣ ማስፈጠር፣ የሌሎችን ችግር መካፈል፣ ችግረኛ ወገኖቻችንን አለኝታ መሆን ነው። በሀገሪቱ በተለያዩ አቅጣጫዎች ይህንኑ ተግባር እውን በማድረግ በብዙ ቦታዎች ላይ ጎዳናዎችን በመጠቀም መሳጅዶችን በመጠቀም ኢፍጣሮች ይደረጋሉ። ከቅርብ ጊዜ ሲደረጉ እንደነበሩት አደባባይ ተጠቅመን አብሮነታችን፣ አንድነታችን እንዲሁም ደግሞ ሀገራዊ ኃላፊነታችንና የሚገባንን ነገር ከማሳየት አንጻር መድረኮችን ተጠቅመን ስናደርጋቸው የነበሩ ኢፍጣር ፕሮግራሞች አሉ። በእነዚህ ፕሮግራሞች ላይ ትልቁ ረመዳን የቁርአን ወር ነው። ቁርአንን መሰረት ባደረገ መልኩ የቁርአን ውድድሮችም ሲካሄዱ ሌሎች የተለያዩ ሙስሊሙን የሚመለከቱ ሀገራዊም ማህበራዊ ጉዳዮችም ሲነሱበትና ሲስተዋሉበት አልፏል። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት እንደ በላይ ኃላፊ ዛሬ ደግሞ ሂደቱን በኃላፊነት በኢትዮጵያ ሙስሊም ወጣቶች ካውንስል ከባለድርሻ አካላት ጋር በመነጋገር ሂደቱን በመምራት የሐላል እንትኑን መድረኩን በማሳለጥና በመምራት ሐላል ፕሮሞሽን ሌሎችም ሁሉ እዚህ ያለው አብይ ኮሚቴ የምትመለከቱት ይህንን ኃላፊነት በመወጣት የጋራ አድርገን ሁሉንም ያማከለ ስራ ለመስራት ነው የተሰበሰበው። ኡስታዞቻችንን አላህ ይጠብቅልና አህመዲን ጀበል ላይ የደረሰውን እንዲሁም ደግሞ ስሙን ለማጥፋት እንግዲህ በሀሳብ መሞገስ ሳይችሉት ሲቀሩ እንደዚሁ ናቸው። በየአመቱ እንደዚህ አይነት ነገር በዘመቻ ሁሉ ያስነሱበታል። እሱን ማንም ነገር የአህመዲን ጀበል ጀግንነትና የአህመዲን ጀበል እውቀትን ሁላችን የምናውቀው ነገር ነው ብዬ አስባለሁ። በሀሳብና በእውቀት ደረጃ እሱ ጋር መድረስ ሳያቅተን ያልሆነ ስም እየለጠፍን እሱን ለማንቋሽና እሱን ለማውረድ እንዲሁም ደግሞ የእሱ ተከታዮች ሌላ ሀሳብና ሌላ ጥያቄዎችና እሱን እንዲቃወሙት ለማድረግ የሚነሳሳ ብዙ ተግባራቶች አሉ። ያን ነገር ይህ ነገር አይወክለኝም የሚል የሚያስተላልፍ እንግዲህ መልእክት ሰጥቷል። ለማንኛውም አላህ ይጠብቀው ኢንሻአላህ። የጎዳና ኢፍጣርም እንግዲህ ተመልክታችኋል። እንግዲህ እንመለከታለን በጋራ በዚህ ጉዳይ ላይ እናንተም ሀሳብ አስተያየት ስጡበት። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።